በሶዶ ከተማ ከሚገኙ ከደረጃ ለግብር ከፋዮች ብቻ ከ81 ሚሊዮን ብር በላይ ለመሰብሰብ ታልሞ ወደ ተግባር መገባቱን የከተማው ገቢዎች መምሪያ ገለጸ። የሶዶ ከተማ በራሱ የውስጥ ገቢ የሚተዳደር ስለሆነ ገቢ በአግባቡ በመሰብሰብ የልማት ጥያቄዎችን ለመመለስ በትኩረት እንደሚሰራ የወላይታ ሶዶ ከተማ ከንቲባ ወይዘሮ እታገኝ ኃይለማርያም ተናግረዋል። ግብር መክፈል የነገዩን ትውልድ መጻኢ ዕድል ለማሳመር መሰረት መጣል ነው ሲሉ ያስታወቁት ደግሞ የደቡብ ኢትዮጵያ ክልል ርዕሰ መስተዳድር የኢኮኖሚ ዘርፍ አማካሪ አቶ ሳሙኤል ቃቃባ ናቸው። የ2019 ዓ.ም የደረጃ ለዓመታዊ የግብር ክፍያና የፍቃድ እድሳት ንቅናቄ ማስጀመሪያ መርሃ ግብር በሶዶ ከተማ መርካቶ ክፍለ ከተማ ተካሂዷል። መስከረም ጌታቸው ተጨማሪ አላት። የከተማዋን የልማት ጉዞ በራስ አቅም ለመደገፍና የሕዝብን ተጠቃሚነት ለማረጋገጥ ያለመው የወላይታ ሶዶ ከተማ የ2019 ዓ.ም የግብር ዘመን የክፍያ ንቅናቄ በዛሬው ዕለት በመርካቶ ክፍለ ከተማ በይፋም ተጀምሯል። በማስጀመሪያ መርሃ ግብሩ ላይ ተገኝተው ንግግር ያደረጉት የደቡብ ኢትዮጵያ ክልል ርዕሰ መስተዳድር የኢኮኖሚ ዘርፍ አማካሪ አቶ ሳሙኤል ቃቃባ ግብር መክፈል ለመንግስት የሚሰጥ ስጦታ ሳይሆን ለራስ ንግድ ማደግና የነገውን ትውልድ መጻኢ ዕድል ለማሳመር መሰረት መጣል በመሆኑ ሁሉም ዜጋ ግብሩን በታማኝነት መክፈል አለበት ብለዋል። የሚሰበሰበው ገቢ የዚችን የሶዶ ከተማን እድገት ለማፋጠን ትምህርት ቤቶችን ለመገንባት፣ መንገዶችን ለመገንባትና ሌሎች የልማት ፍላጎቶችን እንዲሁም አገልግሎቶችን ለናንተው ለማቅረብ ነው። በመሆኑም የተሰጣችሁን የሕግ ግዴታና ሀገራዊ ኃላፊነትን በመረዳት የተቀመጠው የጊዜ ገደብ ሳይጠናቀቅ ከዛሬ ጀምራችሁ ግብራችሁን በታማኝነት ልትከፍሉ ጥሬን እያቀረብኩ ግብር ለመክፈል ለመንግስት የሚሰጥ ስጦታ ሳይሆን ለራስ ንግድ ማደግ እና ለልጆቻችን መጻኢ ዕድል የሚደረግ የረጅም ጊዜ ኢንቨስትመንት መሆኑን ለማስገንዘብ እወዳለሁ። የሶዶ ከተማ በራሱ የውስጥ ገቢ የሚተዳደር እንደመሆኑ ኢኮኖሚው የሚያመነጨውን ሀብት በአግባቡ በመሰብሰብ የህብረተሰቡን የልማት ጥያቄዎች ለመመለስ በትኩረት እንደሚሰራ የጠቆሙት ደግሞ የወላይታ ሶዶ ከተማ ከንቲባ ወይዘሮ እታገኝ ኃይለማርያም ናቸው። የትኛውንም የህዝብ ጥያቄ የህዝብ የልማት ጥያቄዎችን መፍታት የሚቻለው ግብር ሲሰበሰብ ነው። ይሄን አውቆ ንግዱ ማህበረሰብም ስጦታ ሳይሆን ካገኘው ከነገደው ካተረፈው ለመንግስት የሚገባውን ግብር በታማኝነት እንዲከፍል ሲከፈል ደግሞ የተሰበሰበውን ገንዘብ በአግባቡ ወጪ ማኔጅ አድርጎ የህዝብ የልማት ጥያቄዎችን የቅድሚያ የሚሰጠውን እየለዩ አቀናጅቶ አቅዶ የመምራት ደግሞ ከአመራሩ የሚጠበቅ ነውና በሶዶ ከተማ አስተዳደር ከሚገኙ ከ13000 በላይ የደረጃ ለግብር ከፋዮች ከ80 ሚሊዮን በላይ ብር ለመሰብሰብ ታልሞ ወደ ተግባር መገባቱን የከተማዋ ገቢዎች መምሪያ ኃላፊ ወይዘሮ አማረች ዮሐንስ ገልጸዋል። የደረጃ ለግብር ከፋዮች 13792 ናቸው። ከዛ ከ81 ሚሊዮን በላይ ለመሰብሰብ ነው የታቀደው። በአጭር ጊዜ ውስጥ ለመጨረስ አዋጁ የሰጠው ቀን ቢኖርም እኛ አካባቢ ግብር ለመክፈል ሰው ያለውን ተነሳሽነት ተጠቅመን አመራሩን ተጠቅመን እስከ 5 ቢበዛ ከ7 እስከ 10 ቀን ባለው ጊዜ ለመጨረስ ነው እቅድ የያዝነው። ኃላፊዋ አክለው የዘንድሮውን የግብር አሰባሰብ ሂደት ካለፈው ዓመት የተሻለ ፈጣንና ከእንግልት የጸዳ ለማድረግ የቴክኖሎጂ አጠቃቀምና አዳዲስ የአሰራር ማሻሻያዎች መደረጋቸውንም ጠቅሰዋል። ዘንድሮ እንደ ወላይታ ሶዶ ከተማ ብዙ ዝግጅቶች ናቸው የተደረጉት። ከቢሮ ማዘጋጀት ጀምሮ ሲስተም ዝርጋታ ጋር አምና በሲስተም ምክንያት እጅግ እንደ ወላይታ ሶዶ ስንቸገር ነበረ። ችግሩ ምን እንደሆነ በሰዓቱ ባናቅም ዘንድሮ ያ ችግር እንዳይፈጠር በሚል በተጠናው ባለሙያም ባጠናው መነሻ ሜጋባይቱ በጣም ዝቅተኛ 30 ሜጋባይት እንደነበረና ያ ደግሞ ግለሰቦች የሚጠቀሙት እንደነበረ አሁን ከከተማ አስተዳደር ጋር በመነጋገር ወደ 200 ሜጋባይት ከፍ ያደረግነው አለ። እሱ በጣም ሲስተሙን አክቲቭ አድርጎታል። የተለያዩ የክፍያ ስርዓቶች ለማስከፈል ዝግጅት አድርገናል። በቴሌብር በሲቢኤ ያንን አማራጮች ማይጠቀሙ ደግሞ በባንክም ከፍሎ መጥቶ ቶሎ አገልግሎት ወስዶ እንዲሄዱ ሁሉም ማዕከላት ላይ ይሄ ስርዓት አለ።
አገልግሎቱን በዕለቱ ያገኙ የከተማዋ ግብር ከፋዮች በበኩላቸው ካለፉት ዓመታት በተሻለ መልኩ የአገልግሎት አሰጣጡ ቀልጣፋ መሆኑን አንስተው የሚከፍሉትን ግብር ለከተማዋ ልማትና እድገት የሚውል በመሆኑ ሌሎች ግብር ከፋዮችም የዜግነት ግዴታቸውን በታማኝነት እንዲወጡ አሳስበዋል። ከአምና ጋር ሲነጻጸር አሁን ዘንድሮ በጣም ጥሩ ሁኔታ ነው የተሰራው። በጥሩ ሁኔታ ነው አገልግሎት ያገኘው። ጥሩ ነው። አሁን ለሌሎችም ነግራለሁ። አምና ካቻምና በተለይ እንደዚህ የግብር ወቅት ሲሆን ሰልፎች ምናምን አሉ ከፋይል እስኪወጣ ድረስ ያው የጣራ ግርግዳ ስለሆነ ልከፍል የመጣሁት ከመዝገብ ቤት ፋይል ወጥቶ እስኪመጣ ድረስ ወረፋዎች አሉ ምናምን። አሁን በሲስተም ስለሆነ አየር ላይ ኮድ ይነገራል። በዛ ኮድ መሰረት ስማችን ይተላለፋል። እዛው ሄደን እንከፍላለን። በጣም ቀልጣፋ ነው። ግን ቀድሞ መክፈል አንደኛ ከእዳ ነፃ መሆን፣ ሁለተኛ ካላስፈላጊ ቅጣትና ወለድ ነፃ መሆን ከማዘጋጃ ከገጠር ማዘጋጃ በተካለሉት ሰዎች ትንሽ አስቸጋሪ ቢሆንም አሰራሩ እጅግ በጣም ጥሩ ነው። ግብርን አለመክፈል ማለት ልማትን ወደ ኋላ መጎተት ነው። እስከሆነ ድረስ ሌሎችም ለሀገራቸው፣ ለልማታቸው፣ ለእድገታቸው ግብሩን በወቅቱ መክፈል አለባቸው። በግብር ነው የምንንቀሳቀሰው። ግብር ለኛ እንደ መኪና ጎማ የሚያሽከረክር እኛን ወዲያ ወዲህ የሚያመጣ ነገር ነው። ከህዝብ የሚሰበሰብ ገቢ ለታለመለት ዓላማ ብቻ እንዲውል የገቢ አሰባሰብ ሂደትን ግልጽና ተአማኒ ማድረግ ይጠበቅብናል ሲሉ የወላይታ ዞን ዋና አስተዳዳሪ ረዳት ፕሮፌሰር ሳሙኤል ተሰማ ገለጹ። ሁሉም ግብር ከፋዮች ታክስና ግብር በታማኝነት በመክፈል ካላስፈላጊ ቅጣት ራሳቸውን እንዲታደጉ ያሳሰቡት ደግሞ የወላይታ ዞን ገቢዎች መምሪያ ኃላፊ አቶ ዘካሪያስ ታደሰ ናቸው። የ2018 ዓ.ም የደረጃ ለግብር ከፋዮች ግብር አሰባሰብ ማስጀመሪያ መርሃ ግብር በአረካ ከተማ ተካሂዷል። ምስጋናው አብርሃም ተጨማሪ ያለው። ግብር ለአንድ ሀገር ሁለንተናዊ እድገትና ህልውና ትልቁን ድርሻ ይዛል። የ2018 ግብር ዘመን ግብር መክፈያ የማስጀመሪያ መርሃ ግብር በአረካ ከተማ ተካሂዷል። በዚህ ማስጀመሪያ መልእክት ያስተላለፉት የወላይታ ዞን ዋና አስተዳዳሪ ረዳት ፕሮፌሰር ሳሙኤል ተሰማ ግብር ከህዝብ ተሰብስቦ ለህዝብ ልማት የሚውል የሁሉም ዜጎች አገራዊ ኃላፊነት ነው። ዛሬ በሁሉም ወረዳዎችና ከተማ አስተዳደሮች ይሄ ንቅናቄ መድረክ በይፋ ተከፍቷል። እንደ ዘንድሮ በዞናችን ገቢ የሰበሰብንበት ዓመት አልነበረም። ከእቅድ በላይ አሳክተናል። ለዚህ የነጋዴው ማህበረሰብ፣ አርሶ አደሩ፣ ሁሉም ግብር የሚከፍሉት ተባባሪ ስለሆነ የመጣ ውጤት ነው። ስለዚህ ይሄን ውጤት ዘንድሮ ደግሞ የበለጠ አጠናክረን መቀጠል ያስፈልጋል። ስለዚህ አሁን ልማት መስራት የጀመርነው ገቢ ስላገኘን ነው። በተለይ አረካ ከተማ አምና ሁላችንም እንደምታውቁት የፈርጅ ለውጥ አድርገናል። ከፈርጅ 2 ወደ ፈርጅ 1 ድሮ ሶዶ የነበረበት ማለት ነው። ስለዚህ ድሮ ሶዶ የነበረበት ሶዶ የራሱን ገቢ በራሱ እየሸፈነ ሁሉንም ነገር ልማት በራሱ የሚሸፍንበት ደረጃ ያደገበት ደረጃ ነው ያገኘው። ስለዚህ ይሄ ደረጃ ለውጥ ዝም ብሎ የስም ለውጥ ሳይሆን ሁሉንም ለውጥ ይዞ ነው የመጣው። ደረጃ ላይና ሀለትውሃ ግብር ከፋዮች የራሳቸውን ግብር በጊዜና በታማኝነት መክፈል እንዳለባቸው ያሳሰቡት ረዳት ፕሮፌሰር ሳሙኤል ተሰማ ገቢ ሰብሳቢ መስሪያ ቤቱም ሂደቱን ቀልጣፋና ዘመናዊ ማድረግ ይጠበቅበታል ብለዋል። ከተማችን በራሳችን አቅም ነው የሚለማው። እኛ ጥሩ ከሆንን፣ እኛ ገቢ ካስገባን፣ ገቢ በደንብ አሟጠን በአግባቡ ከተጠቀምን ከተማችን ከፍ ትላለች። አሁን አረካን ከሌሎች ከተሞች ጋር ነው የምናወዳደረው፣ በሌሎች ዞን ከተሞች ጋር ነው የምትወዳደረው ማለት ነው። ይሄን ማስቀጠል የኛ ኃላፊነት ስለሆነ ሁላችሁም እዚህ ያላችሁ በቤታችሁም ሆናችሁ ይሄን የምትሰሙ አጠቃላይ የዞናችን ማህበረሰብ በሙሉ ለገቢ ልዩ ትኩረት ሰጥተን ካለማን ከሰበሰብን ልማት በእጃችን አለ። ሁሉንም አይነት መሰረተ ልማት መስራት እንችላለን። ስለዚህ የነጋዴው ማህበረሰብና ዘርፍ ማህበራትን የምጠይቀው በእናንተ ዘርፍ ስር ያሉ ሁሉ ለእያንዳንዱ ለሚሰጡ ሰርቪስ ደረሰኝ እንዲሰጡ ይሄን ባህል እንድናደርግ ሁሉም ግብር ከፋይ በጊዜ ገደብ የቀረቡ የመክፈያ አማራጮችን በመጠቀም የራሱን ኃላፊነት በመወጣት ለሀገሩ ያለውን ፍቅር እንዲገልጽ ተጠይቋል። አጠቃላይ ለግብር ከፋዮቻችን በዞናችን ወደ 19970 ናቸው። ሀለትውሃ እንደዚሁም ደግሞ 736 ናቸው። ስለዚህ ከ20 ሺህ በላይ ግብር ከፋዮቻችን ከዛሬ ጀምሮ የተቀመጠ ጊዜ ገደብ አለ። ሁሉም ግብር ከፋይ የራሱን ኃላፊነት በታማኝነት መወጣት መቻል አለበት። ግብር ከፋዩ ህብረተሰብ ሳይጉላላ የራሱን ግብር በኃላፊነት እንዲከፍል ምቹ አካባቢ መፈጠሩንና በቀጣይ በጀት ዓመት 800 ሚሊዮን ብር ለመሰብሰብ ማቀዱን የአረካ ከተማ አስተዳደር ገልጿል። አረካ ከተማ ዘንድሮ ግብር
ለማሰባሰብ ያቀድነው እስከ 800 ሚሊዮን ብር አስበናል። እቅዳችን ነው ግን ከዛ በላይ ነው እኛ እንሰበስበው ብለን የምናስበው። ምክንያቱም እንደምታወቀው አሁን ግብር ከፋዩ ቁጥርም እየጨመረ ነው መጥቷል። ሁኔታዎችንም ለግብር ከፋዩ ምቹ ሁኔታዎችን ከመፍጠር አኳያ ጥሩ ስራዎችን ሰርተናል። ከሲስተም ጋር ያሉ ጉዳዮችን ጨርሰን እየጠበቅን ስለሆነ በጊዜ መጥቶ ሰው እንዲከፍል ያለን ግን ምቹ ሁኔታዎችንም ፈጥረናል። ግብር ከኪሳችን ለኛ ልማት የሚውል በመሆኑ ማለው ተነስቶ የራሳቸውን ኃላፊነት መወጣታቸውንና በቴክኖሎጂ አማራጭ መክፈላቸው ጊዜና ጉልበት መቆጠቡን ግብር ከፋዮች ገልጸዋል። ለዜጎች አስፈላጊ ልማት በከተማ ደረጃ የሚዘረጋበት አንዱ መሳሪያ ስለሆነ ግብር በመክፈላችን ደስተኞች ነን። ነጋዴው ቀርቦ ጊዜ ሳይሰጥ ወደ ቅጣትም ሳይገባ ወደ ሌላ እንትን ውስጥም ሳይገባ ጊዜውን ሳያባክን እነኚህን የክፍያ አማራጮች የሚጠቀሙ በክፍያ አማራጮች በቴሌብርና በሲቢ ብር እንዲከፍሉ፣ ይህን አማራጭ የማይጠቀሙ ነጋዴ ካሉ በአስቸኳይ በየአካባቢያቸው ባሉ ድንኳኖች ቀርቦ ክፍያ ከፍሎ ግብር ለሀገር ልማትና ኩራት እንደሆነ ማረጋገጥ መቻል እንዳለባቸው። ያው ይሄ ጥሩ ነው። የመጀመሪያው አሪፍ ነበር። ያሁኑ ግን በጣም በጥሩ ሁኔታ ነው የመጣው። መጀመሪያ መክፈል አለባቸው። ያው እንደኔ አሪፍ ነው። ያው ለኔ በጣም ክብር ይሰማኛል ለመንግስት። ሁሉም ነጋዴ በተቀመጠው ቀነ ገደብ ግብሩን በታማኝነት በመክፈል አላስፈላጊ ቅጣትና እንግልት ራሱን እንዲታደግ መልእክት ተላልፈዋል። ለረጅም ዓመታት ሲንከባለሉ የመጡ የልማትና መልካም አስተዳደር ጉዳዮች እልባት እንዲያገኙ የበሌ አዋሳ ከተማ ምክር ቤት አባላት ጠየቁ። የከተማዋን ሰላምና ጸጥታ ለማስጠበቅና የሕፃናትን ደህንነት ከመቆጣጠር አኳያ ማህበረሰቡ ከጸጥታ አካላት ጋር ተቀናጅቶ መስራት እንደሚገባ የከተማዋ ከንቲባ ዶክተር አባይኔ አጫ አሳስበዋል። የከተማው ምክር ቤት አንደኛ ዙር አራተኛ የስራ ዘመን አራተኛ መደበኛ ጉባኤ ባካሄደበት ወቅት የተነሱ ጉዳዮችን በተመለከተ ትዝታ ታከለ ዝርዝር አላት። በበሌ አዋሳ ከተማ የመንገድ ዳር መብራቶች አገልግሎት መጀመሩ ከተማዋን ውብ ገጽታ አላብሷታል። ይህም የከተማዋን ሰላምና ደህንነት ለማስጠበቅም ምቹ አጋጣሚን ፈጥሯል። ነገር ግን የከተማዋ ህጻናት እስከ ምሽቱ 6 ሰዓት ድረስ መንገድ ላይ በመጫወት ራሳቸውን ለአደጋ እያጋለጡ ስለሚገኙ ወላጆች ጥብቅ ክትትል እንዲያደርጉ የምክር ቤት አባላት አስገንዝበዋል። ከምሽቱ 6 ሰዓት ላይ መንገድ ላይ ኳስ የሚጫወቱ ልጆች ነገ ምን አይነት ዜጋ ነው የሚሆኑት? ከኳሱ ባሻገርም በምሽት በህፃናት ብዙ ወንጀሎች እየተሰሩ አይደለም እንዴ? ህፃናት በምክር ቤት እንደተነሳ ከወላጅ አያያዝ ጋር ጉድለት የተነሳ ነው። ልጆቻቸውን መጠበቅ ሲገባቸው ልጆቻቸውን ያልጠበቁ ወላጆች እንዳሉ አይተናል። በከተማዋ በተደራጁ በጫኝና አውራጅ ማህበር አባላት መካከል የተቀሰቀሰው ግጭት ዘለቂታዊ መፍትሄ እንዲበጅለት የጠየቁት የምክር ቤቱ አባላት ትኩረት የሚሹ ሌሎች ተያያዥ ማህበራዊ ችግሮችንም ተናግረዋል። ከአንድ ወር በፊት ኦሎሞስት በሚባል ደረጃ ትንሽ ከተማ ውስጥም ግጭት የተፈጠረ ነበር። ጸጥታ አካላት ቀድሞ ነው እንደዚህ አይነት ስጋቶች ሲኖሩ ማወቅም መከታተልም ያለባቸው። ሌላው ተጀምሮ አንዳንድ ያላለቁ ፕሮጀክቶች አሉ። ስርዓቱን ጠብቀው በሰሩበት ጊዜ ቆጥበው ሰርተው ማግኘት ሲገባቸው አንዳንድ ክፍተቶች በፈጠሩበት የተነሱ አንዳንድ ነገሮች ነበሩ። በዚህ ከተማ ጉድለት እያሳዩ ያሉ ለከተማ እድገት ችግር የሆኑ ነገሮች እንደ ውሃ፣ እንደ መንገድ፣ ሌሎችም ከተማ ውስጥ ያሉ ንጽህና፣ አካባቢ፣ መዘጋጃ ቤቶች መቆጣጠር ያለባቸው ነገሮች ያልተቆጣጠሩበትን ሁሉ አንስቶ ጠይቀዋል። ችግሮቹን መጠቆምና ለመፍትሄው ደግሞ መተባበር እንዲሁም ኃላፊነትን መወጣት ከምክር ቤቱ አባላት የሚጠበቅ መሆኑ ተጠቁሟል። ችግሮች ካሉ ያንን ችግሮች እንዴት መቅረፍ ይቻላል የሚለው ነው። ያው ከዛ ባለፈ ምናልባት በእኛ በኩል ዲፕሎማት ሆነን ከሌላ አካባቢ መጥቶ ባለሀብቶች እዚህ አካባቢ ለመስራት የሚችሉ ባለሀብቶችንም ጋብዘን የማምጣት ስራ ቢሰራ የተሻለ ነው ብዬ ነው የማስበው። በተቻለ መጠን ከህዝቡ ጋር እጅ ተያይዘን የከተማ ልማት ከተማን ወደፊት እንዲራመዱ ለማድረግ እኛም የበኩላችን አስተዋጽኦ ለማድረግ
እናስባለን። የበሌ ሐዋሳ ከተማ ምክር ቤት ዋና አፈ ጉባኤ አቶ ጋዳቦ ኡሬ የምክር ቤት አባላት በየደረጃው ያነሷቸውን ጥያቄዎችን ተቀብሎ ከህዝብ ጋር በመወያየት በጋራ ውሳኔ ላይ ውጤት ለማምጣት እንረባረባለን ነው ያሉት። እስካሁን ድረስ ደግሞ ባለው ሂደት ላይ ሁሉም አራቱም ምክር ቤቶች እያንዳንዱም ያው ሙሉ አድርገው 12ንም ወር በትክክል ጉባኤ አውጥቶ ሪፖርት አቀርበው ቼክሊስቱን ደግሞ በሶስቱም ዘርፍ አራት ምክር ቤቶች ልምድ ሊውጥ እንዲያደርጉ በዛ እያደረግን ያሳለፍናቸው ጊዜያቶች አሉ። በዛው ልክ ደግሞ ለቀጣይ ከዚህ የበለጠ እንዲጠናከሩ በትላንትናው በአራተኛ ሩብ ዓመት ምክክር ጉባኤ ላይ አጠናክረን አቅጣጫ አስቀምጠን ልከን ዛሬ ደግሞ በጉባኤ ላይ ተጨማሪ አድርገን የላክናቸው ነገሮች ነበሩ። የበሌ ሐዋሳ ከተማ ከንቲባ ዶክተር አባይና አጫ በተጠናቀቀው በጀት ዓመት ህብረተሰቡን በማሳተፍ የልማትና መልካም አስተዳደር ጥያቄዎችን ለመፍታት ሰፊ ጥረት መደረጉን በመጠቆም ወቅታዊ ለሆኑ ችግሮች በአጭር ጊዜ መፍትሄ ለማበጀት እየተሰራ ነው ብለዋል። ባለፉት ጊዜያት እንደ ከተማችን በአንጻራዊ ፈጥሮ በተለይ ጨኛ አውራጅ ጋራ ያለው ችግሮቹ ሊፈቱ ይገባል የሚል ሂደት ላይ በሰፊው ውይይት ያደረግንበት ሂደት አለና ይሄ ሊፈታ የሚችለው አሰራር ተጠብቆ ጨኛ አውራጅ በራሱ ጊዜ የተሰጠ ያለ በኢንተርፕራይዝ ተደራጅተው የሄዱበት አንግላልና ይሄን በየሁለት ዓመት ሊቀየር ይገባል እና በጋራ አድርገን ተባብተን ፈተን ከጨኛ አውራጅ ጋራ ያለው ሙሉ ፈተን ወደ ተግባር አስገብተናል። በተጨማሪ በተለይ የሰላምና የጸጥታ ጉዳይ ባለቤቱ በተለይ ህዝባዊ አደራጀትን በተደራጀና በተጠናከረ ሁኔታ መምራት የምንችለው እኛው ስለሆንን ፖሊስ ብቻ ጠብቀን ህዝብን ሰላም ማስጠበቅን ስለማንችል የመንገድ ዳር መብራት መኖሩ ጋር ታይዞ በተለይ መንገድ ላይ አስፋልት ዳር ላይ ምሽት እስከ 6-7 ሰዓት ድረስ ወጣቶችና ህፃናቶች እዛ የሚጫወቱበት ሂደት አለና ይሄን በሚገባ ከህፃናትና ወጣቶች በተለይ ከማህበራዊ ዘርፍ ስራዎች የሚመለከታቸው አካል ጋራ የጋራ አድርገን ተባብተን በተለይ ህፃናት ከምሽቱ መንቀሳቀስ የለባቸው ምን ከጸጥታ መዋቅር ጋራ የተናገረው ነገር አለ። እሱ ብቻ ሳይሆን ለዚህ ህፃናት የት ነው ያሉት ብሎ ህዝቡ ለራሳቸው ህፃናቶችን በሚገባ ማየትና መቆጣጠር መቻል እንዳለበት ነው የተግባባ ነው። ከተማችን ብዙ የልማት ጥያቄዎች አሉና ይሄን ማከናወን የምንችለው በተለይ ብዙ የጀመርነው ገበያ ማዕከል ማዘመንም መሰብ አንድ ማዕከልም ፍርድ ቤት በተለያዩ ግንባታዎች ጀምረናል። የምክር ቤት አባላት ያነሱት የህዝብ ልማትና መልካም አስተዳደር ጥያቄዎችን ለመመለስ በህዝባዊ ተሳትፎ በማጠናከርና በመንግስት በጀት የሚሰሩ ልማቶችን በመለየት መሰረታዊ ጥያቄዎችን ለመመለስ ይሰራል ተብሏል። ቀጥለናል። ክቡራን ተመልካቾቻችን የዳሞት ጋሌ ወረዳ ምክር ቤት አራተኛ ዙር 13ኛ የሥራ ዘመን አራተኛ መደበኛ ጉባኤውን በማካሄድ የተለያዩ ውሳኔዎችን አስተላለፈ። በአካባቢው ወጣቶች ያለ ዕድሜያቸው ወደ ውጭ ሀገራት የሚፈልሱበት ሁኔታ እየተባባሰ መምጣቱን የጠቀሱት የምክር ቤት አባላት ወላጆችና መንግስትም ለዚህ ጉዳይ ትኩረት እንዲሰጥ አሳስበዋል። ሙስናና ህገወጥ ተግባራት ላይ በተሰማሩ ግለሰቦች ላይ አስተማሪ እርምጃ እንዲወሰድ የምክር ቤቱ አባላት አሳስበዋል። ማሩ ሞላ ተጨማሪ አለው። የዳሞት ጋሌ ወረዳ ምክር ቤት የአራተኛ ዙር 13ኛ የሥራ ዘመን አራተኛ መደበኛ ጉባኤውን ሲያካሂድ የምክር ቤቱ አባላት አበክሮ ያነሱት በአካባቢው ገና በለጋ ዕድሜ ክልል ውስጥ የሚገኙ ታዳጊዎች ከሀገር ውጭ የሚያደርጉት የስደት ጉዞ እየተባባሰ መምጣቱን ነው። ይህንን ለማስቆምም ወላጆችና መንግስት አተኩሮ መስራት አለባቸው ያሉት የምክር ቤቱ አባላት የመንግስትና የህዝብ ሀብትን የመዘበሩ ግለሰቦች የሚጠየቁበት የህግ ማዕቀፍም ሊዘረጋ ይገባል ብለዋል። ሴቶችን ጠልፎ ከነሱ የሚመጣውን ጥቅም የማግኘት አዝማሚያ በትምህርት ቤት ሴት ልጆች ከተጠለፉ በኋላ በአካባቢ ሽምግልና ይያዝና ወንጀሉ ለህግ ሳይቀርብ የሚቀርበት ሁኔታ ስላለ አንደኛ ጥፋተኞችን ህብረተሰቡ ለህግ አጋልጦ የመስጠት ነገር መቅረት የለበትም። ማዳበሪያ ሽያጭ ገንዘብ ላይ ከቋቱ ከማስገባት አንጻር ብዙ ድፍረቶች ያሉ ስለሆነ ያ ብቻ አይደለም። አሁን በየመስሪያ ቤቱ የመድኃኒት ሽያጭ በጤና ጣቢያ፣ በትምህርት ቤት የውስጥ ገቢ ገንዘብ፣ የከብት ሕክምና የሸጡበትን ገንዘብ ወደ ካዝና ከማስገባት ገንዘብን በአጋጣሚ ያገኙ ሰዎች በኪሳቸው የመክተት ሁኔታዎች አሉ። ስለዚህ ይሄን በዚህ ላይ ህጋዊ እርምጃ በወንጀሉ አንድ ተጠይቆ አላየንም። ከህገወጥ ደላላዎች አንጻር ከህብረተሰቡ ግንዛቤ ማነጽ አንጻር ከእድሜም አንጻር የሚፈጠሩ ክፍተቶች ይታያሉ።
ከመንግስት እውቅና ውጭ ሰዎችን ለማዘዋወር የሚጠቀሙ ሰዎች በህብረተሰቡ መካከል ነው ይታወቃሉ። ሰፊ ክፍተቶች አሉ፣ እንግልቶችም አሉ። እነዚህን ደግሞ መቅረፍ የሚቻለው አብረን ተቀናይተን ስንሰራ ነው። የዳሞት ጋሌ ወረዳ ምክር ቤት ዋና አፈ ጉባኤ ወይዘሮ ፈለቀች ታደሰ በወረዳው የተወዘፈው የማዳበሪያ ዕዳን በማስመለስና ስርጭቱን በማሻሻል የተሻለ ውጤት ማስመዝገባቸውን ገልጸው በቅርንጫፍ ጽህፈት ቤቶች ላይ በግብረ ኃይሉ ሪፖርት መሰረት እርምት እንዲደረግ ምክር ቤቱ ጠንካራ ተግባራትን ሲፈጽም መቆየቱን ገልጸዋል። በየጊዜው ጉድለት ያቀረቡ ሰዎችን በቦታው የመሾም ችግሮች ነበሩ። ጉድለት ያሳዩ የቅርንጫፍ ህብረት ስራ ማህበር ሰዎችን እዛው ቦታ ላይ የመሾም ችግሮች ነበሩ። እነዚህን ችግሮች ቀርፈናል። ቅርንጫፍ ህብረት ስራ ማህበራትን አጥፍተናል፣ እርምጃ ወስደናል። ከዚህ አንፃር በወጣው ህግ መሰረት ህጉ ተግባራዊ እንዲሆን እንደ ምክር ቤት አድርገናል። ወይዘሮ ምዝጋና መንገሻ የዳሞት ጋሌ ወረዳ ፍርድ ቤት ፕሬዝዳንት ሲሆኑ የወረዳው ፍርድ ቤት ለእርቅ ጋብዞ የሰጠው ከባድ የወንጀል መዝገብ አለመኖሩን ገልጸዋል። የሴት ልጅ ጥቃትና የመንግስትና የህዝብን ገንዘብ የሚያጭበረብሩ አካላት ላይ ህጋዊ እርምጃን ለመውሰድ ማህበረሰቡ ከፍትህ አካላት ጎን ሊቆም እንደሚገባም ጥሪ አቅርበዋል። ጠለፋ ሲፈጸም እንደገና ደግሞ አስገድዶ መድፈር ወንጀል ሲኖር የዛሬን ሳይሆን ነገ ላይ ሴቶቹ የሚያሳልፉትን ስቃይ ሳይኮሎጂካሊ የሚደርስባቸውን ነገር አካላዊ ጥቃት ሁሉ ማሰብ ስላለብን ይህ ደግሞ በጣም ማህበራዊ ህይወት ላይ ብዙ ቀውሶችን የሚያመጣ ስለሆነ ህብረተሰቡ ይህ ወንጀል በሚፈጸምበት ጊዜ ጥቆማ በመስጠት አካባቢው ላይ ለማጣራት ፖሊሶች፣ አቃቤ ህጎች፣ ፍርድ ቤት ሲሄድ ተባባሪ እንዲሆኑና እውነትን የማውጣት ስራ ከነዚህ ከሶስቱ የህግ አካላት ጋር አብሮ እንዲሰራ በማለት ጥሬን አስተላልፋለሁ። የዳሞት ጋሌ ወረዳ ዋና አስተዳዳሪ አቶ አለማየሁ በርጌ በበኩላቸው ያለ ዕድሜ ከሀገር ውጭ የሚደረገው ጉዞ በህጋዊ መንገድ ብቻ መሆን እንዳለበት ህብረተሰቡም ሊረዳ ይገባል በማለት ለህዝብ የመጣን ሀብት ለብክነት የሚያጋልጡ አሰራሮችን ለማረም እየተሰራ ነው ብለዋል። መንግስት ያመቻቻቸው ብዙ የተለያዩ እድሎች በህጋዊ መንገድ መሄድ እንደሚችሉ አልፎን ደግሞ እዚህ መሟላት የሚገባቸው ሞልቶ እንዲሄዱና በተለይ ወላጆች ከዚህ ጋር ተያይዘው ጥቅሙን ብቻ ሳይሆን የልጆቹ ወደፊት ህይወትን ሁሉ አይቶ መማር እንደለባቸው ትምህርት ጨርሰው መሄድ እንዳለባቸው አልፎም ደግሞ እዚህም ጠንክሮ ቢሰሩ ስራ እንደሚያገኙ በሰፊው የተነሳበት ሁኔታ አለ። ሌላውም ከዚህ ጋር ተያይዘው በተለይ ቪዛ የሚባለውን የያዙ ልጆችን ገጠር ላይ አሁን የመጥለፍ ሁኔታዎች ድሮ እየቀራውን አሁን ግን እቺ ውጪ ልትሄድ ነውና እኔ ቀለበት አስሬ ምን ብለ ሚስቴ ብዬ በኋላ ገንዘብ አገኛለሁ ከማለት ጋር ተያይዞም አንዳንድ ድሮ እየቀሩ አሁን ወደ ኋላ ሪቫይቭ እየተደረጉ ያሉ ጉዳዮች ስላሉ እነዚያን ምክር ቤቱ በአጽንኦት ተነስተው አንስተው ተነጋግሮ በየቀበሌት ያሉ ምክር ቤቶችም ይሄ ተነጋግረን መፍትሄ እንደሚሰጥና ሁሉም በየአካባቢው እንዲወያይና ይሄ ጉዳይ ቶሎ ብሎ እልባት እንዲያገኝ ከሚል አንፃር ሰፊው አንስተን የተወያይንበት አለ። 13 ሚሊዮን ድረስ ያለው ከዛ ውስጥ እስከ 800 ኩንታል ያልተሸጠን አለ። ግን እንደ አጠቃላይ 13 ሚሊዮን ሰነድም አቅርበናል። ዞኑም እየጠየቀን ነው። ግን ከዛ ያልሸጠናቸው 800 ቢደርስ ማዳበሪያ እንዳለና በዚህ አሁን በልግ ላይ ልንሸጥ ያዘጋጀ ነው አለ። ስለዚህ ከዚህ ጋር ተያይዞ የኛ ሰው ለህዝቡ የመጣውን ለግለሰብ ጥቅም እያዋለን ገንዘቡን በተባለው አካውንት ባለማስገባቱ የተፈጠሩ ክፍተቶችን ወረዳውም እንዲያርም ምክር ቤቱም አጽንኦት ሰጥቶ እኛም ከኛ ጋር ፍርድ ቤቶችም አሉ፣ ፖሊስ አለ፣ በጋራ ሆነን እን ጉዳይ ምላሽ ለመስጠት እንድንሰራ አቅጣጫ የተቀመጠበትና በአጽንኦት የተወያየንበት መሆኑን ለመግለጽ ነው። በመጨረሻም ምክር ቤቱ የቀረቡለትን የተለያዩ አጀንዳዎች አጽድቆ ፍጻሜውን አግኝቷል። መሰረተ ድንጋይ ተጥሎ ግንባታው ሳይጀመር ዓመታትን ያስቆጠረው የኤሎ ኢራሾ ጤና ጣቢያ ጉዳይ የአካባቢ ማህበረሰብን ያማረረ ነው ሲሉ የሆብቻ ወረዳ ምክር ቤት አባላት ተናገሩ። በወረዳው የንጹህ መጠጥ ውሃ፣ የመንገድ መሰረተ ልማትና ሌሎች የልማትና መልካም አስተዳደር ጥያቄዎች በቅርቡ ምላሽ እንደሚያገኙም የምክር ቤት አባላት አስገንዝበዋል። የወረዳው ምክር ቤት ባካሄደው መደበኛ ጉባኤ የማህበረሰቡ መሰረታዊ ችግሮችና ቀጣይ አቅጣጫዎች ላይ መክሯል። ለታረቀኝ ተስፋይ ዘገባ ዳግም አዴቦ። የሆብቻ ወረዳ ምክር ቤት ባካሄደው መደበኛ ጉባኤ በግብርና፣ በጤና፣ በትምህርትና በሌሎች ዘርፎች የተከናወኑ ተግባራትን በስፋት የተወያየ ሲሆን በተለይም መሰረተ ድንጋይ ተጥሎ ግንባታ ሳይጀመር ዓመታትን ያስቆጠረው የኤሎ ኢራሾ ጤና ጣቢያና የመንገድ ጥርጊያ ከተደረገ በኋላ ጠጠር ሳይጨመር ስራው መቋረጡ በህዝቡ ዘንድ ቅሬታ ማሳደሩን የወረዳው ምክር ቤት አባላት ተናግረዋል። ይሄ ኢትዮጵያ ውስጥ ያለው አሸዋ ሁሉ አሸዋ እንደ ኤሎ አሸዋ ነው። ያ አሸዋ የሚወጣ ሁሉ ህዝብ ላይ
አሸዋው ከወሰደ በኋላ ውሃ የለም። ከዚህ በፊት አሸዋው ሰላም ካለ ውሃው ሰላም ነው። ግን አሁን ቆሻሻ ውሃ ስላለ ለህዝቡ ችግር ስላለ የራዋ ወረዳ መንግስቱን ወይ ፌደራል ብረዳ ውሃ ተጠቃሚ ይሆናል። ብቻ እስከ ሞጣላ እስከ ጨፊሳ ድረስ የሚሄደውን መንገድ ያው የህዝብ ጥያቄ ሆኖ የቆየው አሁን እየተሰራ መሆኑን በጣም ጥሩ ነው። እጅግ በጣም ጥሩ እናመሰግናለን። ያው ጥርጋው እንዳለቀ ነው። ቦላዋንቼ ውስጥም እንደዚሁ ውስጥ ለውስጥ ከመክሰኘ እስከ ሻንካ ድረስ የሚወጣው መንገድ ተቆፍሮ ጥርጋው ተሰርጎ አሁን ባልሆነ እንትን ቆሟል። ያ ጎርፉ እየጠረገ ነው፣ መንገዱን እየቦረቦረ ነው። ጤና ጽሕፈት ቤት በጉድለት ያየናቸው ነገሮች ጤና በአገልግሎት አሰጣጥ ዙሪያ ያው ከባለሙያዎችም ከካርድ ክፍል አሰጣጥም ድክመት ያየናቸው ነገሮች አሉ። ለቀጣይ እንዲሻሻሉ ብለን አሁን ምክር ቤቱ ያነሳናቸው የተጀመሩ የልማት ስራዎችን በተባለው ጊዜ በማጠናቀቅ የህዝቡን ፍላጎት ለማሟላት ዘርፉን የሚመሩ አካላት በቁርጠኝነት ሊሰሩ ይገባል ያሉት የወረዳው ምክር ቤት ዋና አፈ ጉባኤ ወይዘሮ አማረች ወልደ ገብርኤል ድጋፍና ክትትል ስራዎች ተጠናክረው እንደሚቀጥሉ አስታውቀዋል። እንደ ከተማ የሚያደርገው መንገድ ስለሆነ መንገድ ተደራሽ ለማድረግ ከተማውን ውስጥ ለውስጥ መንገዱም እንዲሰፋና እንዲያዘጋጁ ከተማ ጽሕፈት ቤትና ማዘጋጃ ተቀናይቶ እንዲሰራ ተብሎ ምክር ቤት ላይ ተነስቷል። ማብራትም እንደዚህ በከተማ ላይ ያው ቦልድሊ ስለሌለ ማብራቱም ተገቢ ያሉትን ጽሕፈት ቤቶችና ማብራት ኃይልን ተጨማሪ ድጋፍ የሚያደርጉ ሰዎችም አንድ ላይ ተቀናይቶ ከተማው ማብራትም እንደ ተደራሽ አድርጎ ለመጠቀም ከዚህ በኋላ ህዝቡ እርካታ ተቀምጦ የተጠየቀው መሰረተ ልማቶችን ይመለሳሉ። በቃ እኛ ክትትልና ቁጥጥር ለኛ ስለሆነ እኛም ክትትል ቁጥጥር እናደርጋለን። በጤና ተቋማት የሚስተዋሉ ክፍተቶችን ለማሟላት ዘርፉን ከሚመሩ አካላት ጋር በቅንጅት የተሰራ መሆኑን የገለጹት የወረዳው አስተዳዳሪ አቶ ዘነበ በየነ መሰረተ ድንጋይ ተጥሎ ግንባታ ሳይጀመር የቆየውን የኤሎ ይራሾ ጤና ጣቢያ በቅርቡ ግንባታ እንደሚያስጀምሩ አመላክተዋል። ኤሎ ተጀምሮ የቆሙን ጤና ጣቢያውን በሚመለከት በወቅታዊ የዋጋ ግሽበት ምክንያት ተቋራጮች ጥለው ሲወጡና በተለያየ ምክንያት የቆመ ስራ ነበር። አሁን ግን ስራው የዋጋ ግሽበቱ ዋጋ ማሻሻያ ተደርጎ ወደ ስራ ተገብቷል። ስራ ተጀምሯል። አሁን በስራ ላይ ስላለ በቅርብ ጊዜ የሚጠናቀቅበት ሁኔታ ይኖራል። ተከታትለን የምናስፈጽም ይሆናል የሚል እምነት አለ። ብቻ ሞጣላ ጨፌሳ መንገድ የማረሱ የመክፈቱ ስራ ተጠናቅቆ ጠጠር መረበሱ ስላልተጀመረ እሱ ቶሎ የሚጀምርበት ሁኔታ ነው የጠየቁት። እሱ ወዲያው ይጀምራል። ሰሞኑን ጠጠር የማምረትና የመጀመር ስራው ይቀጥላል። ዋንቼ ላይ ደግሞ ወደ 4 ኪሎ ሜትር የሚሆን መንገድ በህዝብ ተሳትፎና በባለሀብት አቶ ይስሐቅ ዳልኬ ወንድም አለማዮ ዳልኬ ነው መንገዱን በማገዝ ከህዝብ ጋር ህብረተሰብ ጋር የሚሰሩት። እሱ መንገዱን ከፈታው ከተደረገ በኋላ ጠጠር የማለበስና ቦይ ወይም ዲች መክፈት ስራ አልተሰራም። ስለዚህ አሁን ጠጠሩን ወደ ማለበስ ስራ ከመግባት አስቀድሞ መንገዱ በጎርፍ እንዳይጎዳ ዲች ወይም ቦይ የመክፈት ስራውን በቅርብ ጊዜ የምናሰራ ይሆናል። በወረዳው የኤሎ ይራሾ ቀበሌ አሸዋ ጨምሮ ሌሎች ማዕድናት በማምረት ከፍተኛ ገቢ የሚገኝበት ቢሆንም በአካባቢው የንጹህ መጠጥ ውሃና ሌሎች መሰረተ ልማት ስራዎች ተደራሽ አለመሆኑ ያሉ ሀብቶችን ለመጠቀም አዳጋጅ ስለሆነ በአጭር ጊዜ እልባት እንደሚሰጠው አረጋግጠዋል። 3 ገጠር ቀበሌና 1 ከተማ ቀበሌ አለ። ሞጣላ ጭብሳ ከተማ እና ኤሎ ይራሾ ውሃ የሌሉ አካባቢ ጥናት ተደርጎ ድጋፍ የሚያደርጉት ፕሮጀክቶች ጋር አንድ ላይ ተቀናይቶ አሁን ጥናት አልቆ ቀጣይ ጊዜ ስራ ገብቶ ለህዝባችን እንግዲህ አገልግሎት ይሰጣሉ። ውሃው የላቸውም። የመጠጥ ውሃ ስለሌለ ውሃውን ካለበት ወደፊት ለነሱ ስበን እንደጠጡ የማድረግ ስራ ለመስራት ከዲዛይን ዝግጅት ጀምሮ ወደ 4.1 ኪሎ ሜትር ስራ ተጀምሯል። በጀት የማፈላለግ ስራ ይቀጥላል። በጀት የማፈላለግ ስራ ሰርተን እግዚአብሔር ቢፈቅድና ህዝቡን አስተባብረን ምላሹን የምንሰጥ ይሆናል የሚል ምላሽ አለኝ። በእለቱ ከምክር ቤት ጉባኤ ጎን ለጎን የደም ልገሳ መርሃ ግብር የተካሄደ ሲሆን በመጨረሻም የወረዳው ምክትል አስተዳዳሪና የከተማ ልማት ጽሕፈት ቤት ኃላፊ ሹመት ጸድቆ መድረኩ ተጠናቋል። ቀጥለናል። አሁንም ክቡራን ተመልካቾቻችን አብሮነታችሁ አይለየን።
ከወሰን ጋር ተያይዞ በወረዳው አልፎ አልፎ ለሚከሰት የጸጥታ ችግር መንግስት ዘላቂ መፍትሄ እንዲያበጅ የአበላህ አባያ ወረዳ ምክር ቤት አባላት አሳሰቡ። ከወረዳው ምስረታ ጀምሮ እስካሁን ግንባታው ያልተጠናቀቀው የህዝብ መሰብሰቢያ አዳራሽና የመንገድ መሰረተ ልማቶች ጉዳይም ምላሽ እንደሚሻ አባላቱ ተናግረዋል። የወረዳው አስተዳደር በበኩሉ ከምክር ቤት አባላት ለተነሱ ጉዳዮች ምላሽ ለመስጠት ከነዋሪዎች ጋር በጋራ እንረባረባለን ብሏል። ለዝርዝሩ ሂሩት የምሩ። በ2011 ዓመተ ምህረት ራሱን ችሎ በወረዳ መዋቅር የተደራጀው የአበላህ አባያ ወረዳ በጥቂት ዓመታት ውስጥ የተመለሱ የመሰረተ ልማቶች እንዳሉ የሚናገሩት የምክር ቤት አባላት እድገቱን ለማፋጠን የገቢ አሰባሰብ ሁኔታ፣ አዳዲስ መንገድ ከፈታና የንጹህ መጠጥ ውሃ ዝርጋታን ጨምሮ በርካታ ያልተሰሩ ልማቶች እንዳሉ አንስተዋል። ካራ ተብሎ እዛ የተነሱትና ሌላው ደግሞ እንስሳትና አሳ ሀብት ልማት ጽሕፈት ቤትም የተሰሩ ለህዝብ አገልግሎት ለመስጠት የተሰሩ ጠንካራ ስራዎች እንዳሉ ለማየት ችለናል። መጠጥ ውሃ በተመለከተ እቅድ በተያዘው ልክ ከመቶ ወደ 68% አካባቢ ተሰርቷል። ነገር ግን ቢሰራ ለህዝብ በቂ አይደለም የሚል ሀሳብ ተነስቷል። ከምክር ቤቱ 100% እስከሚደርስ ድረስ ለህዝብ የንጹህ የመጠጥ ውሃ የማድረስ ስራ ቢሰራ ትኩረት ቢሰጥ። ያው ከዚህ በፊት እንግዲህ 3 ማዘጋጃ ነበረ፣ አሁን ግን 4 ማዘጋጃ ሆኗል። በፐርሰንት ስናይ ከዚህ በፊት የሚገባው ገቢ በጣም ደስ የሚል ገቢ የገባ ነው፣ ወረዳውን እየጠቀመ ነው ያለው። ዘንድሮ ግን 45% ያህል ነው ዝቅ ያለው። ምንድነው ችግር? ያው እንግዲህ ተቀናጅተው አለመስራት የተነሳ በእርግጥ ብዙ ችግሮች አሉ። 4 ማዘጋጃ በቂ ገንዘብ ለማሰባሰብ ሲችሉ እስካሁን ድረስ በሚሰራው ስራ ላይ ተቀናጅተው አለመስራታቸው ከተነሳ እንግዲህ በጣም ዘንድሮ ዝቅ ብሏል። ግንባታው ከተጀመረ ረጅም ጊዜ ያስቆጠረው የመሰብሰቢያ አዳራሽ እስካሁን አለመጠናቀቁ በአካባቢው ነዋሪዎች ዘንድ ቅሬታ ማሳደሩን የገለጹት አባላቱ የወባ ስርጭት መብዛት፣ የሰራተኛ ሰነድ አያያዝና የሰራተኛው አለመረጋጋት እንዲሁም በወረዳው የጸጥታ ችግር መንግስት እልባት ሊሰጠው እንደሚገባም ጠይቀዋል። እንደ አጓራባች እንዳሉት ወረዳዎች ትራንስፖርት ከነጋ በኋላ በ12 ሰዓት ህዝብን ቢያጓጉዙ፣ ሌሊት ላይ ህዝብ ሲያጓጉዙ የተለያዩ አደጋዎች ሊገጥሙ ይችላል። ሌሊት ላይ ከተማ ላይ መጥቶ የሚግሏሉበት አግባብ ቢፈታ፣ ለቀጣይ ይሄ ቢስተካከልና ታሪፍ ደግሞ እንዳሰኛቸው ስለሚጨምሩ ይሄም ቢስተካከል የሚል ነገር ተነስቷል። አበላህ አባያ ወረዳ በየአመቱ እየተነሳ እኛን እያስቸገረ ያለው ዋናው ነገር ምንድነው? ወላይታና ሲዳማ መካከል ያለው ድንበር ጉዳይ ላይ በጣም አበላህ አባያ ወረዳ እየተጨነቀች ነው ያለችው። ይሄን ብቻ አይደለም፣ በርካታ ወጣት ያለበት አበላህ አባያ ወረዳ ላይ እንግዲህ መዝናኛ ቦታ የለም። እሱንም ከጥያቄ አንዱ ነው። ሌላውም ደግሞ ምንድነው? ለማህበረሰብ ተደራሽነት ለማድረግ ንጹህ መጠጥ ውሃ ያው እንግዲህ መድረስ ሲችል እስካሁን ድረስ ሳይደርስ መቆየቱ በጣም እንደ አበላህ አባያ ችግር ብለን ነው የምንገምተው። መረጃ አያያዝ ላይ አንዳንድ መስሪያ ቤት መረጃ ጉድለት ጋር፣ ሌላው ደግሞ ከዚህ በፊት ተሿሚ ሆነው አሁን ደግሞ ሌላ ቦታ እየሰሩ እዚህ ደሞዝ እየበሉ ናቸው ብሎ የተነሳ ነገር አለ። ለወደፊት እንዲያስተካክሉ ማለት ነው። እሱን ቢያስተካክሉልኝ ሚሉት አለው። እሱን ደግሞ ማን ነው ያገኘው? የወረዳው ምክር ቤት የቋሚ ኮሚቴ ሰብሳቢነት እነሱ አይተው ፈትሸው ያዩበት ሁኔታ አለ። በምክር ቤቱ በርካታ ከህዝብ የሚነሱ ጥያቄዎች መኖራቸውንና ምን ያክልስ ተሰርተዋል የሚለውን ወርዶ ማየትና ያልተሰሩትን ምላሽ እንዲያገኙ በትኩረት መስራት እንደሚያስፈልግ የወረዳው ምክር ቤት ዋና አፈ ጉባኤ ወይዘሮ ፍሬህይወት ማርቆስ ጠቁመዋል። አፈር ማዳበሪያ ውዝፍ አፈር ማዳበሪያ ዳ ከዚህ የተሻለ መሆን አለበት ብሎ ምክር ቤቱ ውሳኔ አድርጓል። በዛ ላይ ያው በእኛ ፋንታ ክትትል ቁጥጥር ማድረግ ግብረ ኃይሉ ጋር ውሳኔ መውሰድ እርምጃ መውሰድ በዛ ስራ ላይ ያው ምክር ቤቱ ዛሬ ውሳኔ አድርጎ የተነሳ ነገር አለ። ደግሞ የጤና ማደሚያ በተመለከተ በዛ ዙሪያ ላይ ኦዲት ግኝታል የተገኘ ጉድለት አለ። በዛ ላይ ትኩረት ሰጥቶ እዛ ጤና ጽሕፈት ቤት ያላፉ ቢሆንም የማጠሚያ ጉድለት ክትትል ቁጥጥር ቢያደርግ በዛ ላይ ደግሞ ያለው ገንዘብ በጽሕፈት ቤቱ ያለውን ትኩረት ሰጥቶ መከታተል አለበት ብሎ ምክር ቤቱ ውሳኔን
እርምት እርምጃ ቢወሰድ ጥሩ ነው ብሎ ዛሬ የተነሳ ነገር አለ። የሰራተኛው ተረጋግቶ አለመቀመጥ የመሰረተ ልማቶች ችግር እየተፈቱ እንደሆነ የሚያነሱት የወረዳው አስተዳዳሪ አቶ ማቲዎስ ዋኬ የጸጥታ ችግርን ጨምሮ ከወሰን ማስከበር ጋር የሚነሱ ጥያቄዎችን ለመመለስ እንሰራለን ብለዋል። አንድም ሰው ህይወት ያላግባብ መጥፋት የሌለበትም በሚል ተነስተን ከክልል ጀምሮም ውይይት አድርገን የሰው ህይወት አይጥፋ፣ ህዝብ ለህዝብ ግንኙነቱን እናጠናክር፣ ልማት እንስራ ብለን በተነሳነው ልክ በተለይ አንዱን ቀበሌ ጫፍ ላይ ህዝብ ከዚህ በፊት ከኮይሻ በመሬት ናዳ ምክንያት የተፈናቀሉ አንደኛ ዙር ላይ 100 አባወራ ቤት ሰርተን ያስገባንበት አሁን እያለሙ ራሳቸውን ህይወት የቀጠሉበት ትልቅ ለውጥ የመጣበት ነው። ሶስቱም ጋር ፋረቾም ላይ ሹቡም ላይ መናሪያዎች ስላሉ ያንን ከታሪፍም አንፃር አሁን አቀናጅተን እየሄድን ነው ላይ ያለው በተለይ በንቅናቄ የ19 ገቢ የሚሰበሰብበት እለትም ስለሆነ በንቅናቄ ወስደን ያንን አርመን ቀጣይ ላይ ለማሻሻልና ለማውጣት የምንሰራ ነው የሚሆነው። ወረዳውን ለማሳደግ በሚደረገው ጥረት ሁሉም የአካባቢው ተወላጆች የድጋፍ እጃቸውን እንዲዘረጉ ጥሪ ተላልፏል። በእውቀት የበለጸገ ንጹህ አእምሮ ያለው አምራች ትውልድን ለማፍራት ህፃናትን የተመጣጠነ ምግብ በመመገብ መቀንጨርን መከላከል እንደሚገባ የአበላህ አባያ ወረዳ ጤና ጽሕፈት ቤት አስታወቀ። መቀንጨርን ለመከላከል ከአጋር አካላትና ሴክተር መስሪያ ቤቶች ጋር በትብብር እየተሰራ መሆኑም ተመላክቷል። የአበላህ አባያ ወረዳ ጤና ጽሕፈት ቤት ከሰቆጣ ቃል ኪዳን ፕሮግራም ጋር በመተባበር ለነፍሰ ጡርና አጥቢ እናቶች የተመጣጠነ ምግብ አዘገጃጀት ሰርቶ ማሳያ መርሃ ግብር አካሂዷል። መሰዊያ ህዝቅኤል እናቶች አብዛኛውን ጊዜ ልጆቻቸውን ቅባት ነክ ምግቦችን አዘውትረው ስለመገቡ ብቻ የተመጣጠነ ምግብ ያገኙ ይመስላቸዋል። ይህ ደግሞ የተሳሳተ አመለካከት ነው። አንድ አይነት ምግብ ብቻ መመገብ ሰውነታቸው የሚፈልገውን ንጥረ ነገር እንዳያገኝ በማድረግ ለመቀንጨር ይዳርጋል ይላሉ በአበላህ ፋራቾ ጤና ጣቢያ ጠቅላላ ሐኪም የሆኑት ዶክተር አቤነዘር በዛብህ። የተመጣጠነ ምግብ ስንል አንድ ከምግብ ኮምፖነንቶች ይጀምራል። ወደ ምግብ ኮምፖነንት ስንመጣ ማክሮና ማይክሮ ኒውትሪየንት የሚባሉ አሉ። ማክሮ የሚባለው በብዛት ሰውነታችን የሚፈልጋቸው ንጥረ ነገሮች ሲሆኑ ማይክሮ የሚባሉ ደግሞ ሰውነታችን በትንሹ የሚፈልጋቸው ንጥረ ነገሮች ናቸው። አሁን ማክሮ የሚባሉ ፕሮቲን፣ ካርቦሃይድሬት እና ጮማ ፋት የሚባሉ ናቸው። እነዚህ በብዛት ሰውነታችን የሚፈልጉ ናቸው። ከዛ ውጭ ደግሞ ማይክሮ ኒውትሪየንት የሚባሉ አሉ። አይረን የሚባል አለ። እነዚህን ካሉ እነ ካልሲየም አሉ። እነዚህ የተለያዩ ማይክሮ የሚባሉ ናቸው። እነዚህ ለሰውነታችን ሁለቱም አስፈላጊ ቢሆኑ ማክሮ ኒውትሪየንቶች የዛ እጥረት ነው ብዙ ጊዜ ለመቀንጨር የሚያመጣና ስለዚህ ምግብ ስንመግብ እናቶች አንድ አይነት ምግብ ብቻ መመገብ የለባቸውም። እነዚህ ቅጠላቅጠሎችን፣ ፍራፍሬ እነዚህን በመቀላቀል ደግሞ ማይክሮ ኒውትሪየንቶችንም ልጆች እንዲያገኙ ማድረግ ይቻላል። ይህንን መሰረት በማድረግ ለነፍሰ ጡርና አጥቢ እናቶች በተሰጠው የተመጣጠነ ምግብ አዘገጃጀት ሰርቶ ማሳያ ፕሮግራም ላይ የተገኙ እናቶችም ከዚህ ቀደም በተለምዶ ህጻናት መመገብ የለባቸውም ተብለው የነበሩ የምግብ አይነቶች አሁን ላይ ለህጻናቱ እድገት ወሳኝ መሆናቸውን ተረድተናል ይላሉ። ከሰናታ ኑዋይቲ ሳንታ ከዚህ በፊት እናቶቻችን ጎመን፣ ስጋን የመሳሰሉ ነገሮችን ህጻናትን አታብሉ ይሉናል። በዚህ የተነሳ ልጆቻችን ተጎድተዋል። አሁን በጤና ባለሙያዎች እንደተማርነው ስጋም ሆነ ጎመንን ለህጻናት መመገብ ጥቅም እንዳለው ተረድተናል። ይህም ልጆች ጤናቸው እንዲጠበቅ ያደርጋል። አይናቲ ጤና ረጉ አረዳና መላማዴሲ ጎመን ያው ጉራጌ ጎመን በእኛ አይበላም። ህጻናቶቹ ከበሉ ሆዳቸው ያማል። እንደሞ ስጋ አይመከርም። ስጋም ደግሞ ሆዳቸውን ያሳምማል ምናምን ብሎ ባህላችን ላይ ሰው አይወድም ነበር። ዛሬ ግን እኛ የተማርነው ወይም የወሰድነው ትምህርታችን ምንድነው? ጎመንንም እንድንበላ ጋም እንዲበሉ በጣም በደንብ አስተምረናለች። ወደፊት ያለፈውን ስህተት ሳይደግሙ በወሰዱት ትምህርት መሰረት ልጆቻቸውን የተመጣጠነ ምግብ እንደሚመግቡ ይናገራሉ። ጡት ብቻ ለልጆቹ በቂ ስላይደለ ከዚህ በኋላ ከ6 ወር በኋላ ለልጆቹ በቂ ምግቦችን እንደዚህ አሁን የተማርነው ምግቦችን
እመግባቸዋለሁ። ልጄን በስነ ስርዓት ከዚህ በኋላ ለማሳደግ ትምህርት ወስጃለሁ። በሀገር አቀፍ ደረጃ በ2030 መቀንጨርን ለማስወገድ በርካታ ፕሮጀክቶች ተነድፈው ወደ ስራ ገብተዋል። የአበላ አባያ ወረዳ ፕሮጀክቱ ከሚተገበረባቸው አካባቢዎች አንዱ በመሆኑ ከአጋር አካላትና ሴክተር መስሪያ ቤቶች ጋር በመሆን መቀንጨርን ለማስወገድ በትብብር እየተሰራ መሆኑም ተጠቁሟል። እናቶች ህጻናትን ካላቸው ምግብ ምን አይነት በማዕድን የበለጸገ ገንፎ ሰርተው ህጻናትን መመገብ እንዳለባቸው ከ6 ወር ጀምሮ ባለው ይሄ ትምህርት ይሰጣቸዋል፣ ግንዛቤ ማስጨበጫ ይሰጣቸዋል። ከዛ ባለፈ ደግሞ ዲሞንስትሬት ይደረጋሉ። ይሄ በጤናው በኩል ሲሰራ፣ በግብርናው በኩል ደግሞ ፍየል ይገዛላቸዋል። በማልኑትሪሽን እንደተጠቁ እንደ ጤና ፕሪቬንሽን ላይ ነው ሞር የምንሰራው። ወደ ምግብ እጥረት ችግር ውስጥ እንዳይገቡ ግንዛቤ ማስጨበጫ ሰርቶ ማሳያዎች ታሞ ህጻናት ቶሎ እንድታክሙ እናቶችን ከማድረግ አንጻር መከላከል ላይ በደንብ ይሰራል። አጋጣሚ ሁሉ ለታመሙት ደግሞ ምግብ እጥረት ውስጥ የገቡትን ከዛ ለማውጣት ፍየል ይገዛላቸዋል፣ እንቁላል፣ ጣይ ዶሮ ይገዛላቸዋል። የውሃ ችግር ባለበት ውሃ ይሰራል ፕሮግራሙ። በአካባቢያችን የፍየል ወተት መጠጣት አልተለመደም። ነገር ግን የፍየል ወተትን መጠጣት ከላም ወተት ይልቅ እጅግ ጠቃሚ በመሆኑ ግንዛቤ የመፍጠር ስራ እየተሰራ መሆኑ ተገልጿል። የፍየል ወተት ህጻናቶችም ሆነ እናቶች የሚጠጡበት ባህል ለማድረግ እኛ አካባቢ ላይ የፍየል ወተት አይጠጣም። አሁን ግን ባህል እያደረግን በየልማት ቡድኑ በየልማት ህብረቱ የፍየል ወተት መጠጣት እንዳለበት ከላም ወተት የፍየል ወተት ምን ያህል ፕሮቲን እንዳለው ለህፃኑም ለልጁም ለእናትየው ምን ያህል ጥቅም እንዳለው ህብረተሰቡን እያስተማርን እየቀየርን ለነሱም ደግሞ የተሻሉ ዝርያ የሆኑትን የፍየል ዘሮችን በሰቆጣ ቃል ኪዳን መሰረት እያቀረብንላቸው እየሰጠናቸው ሞዴል እያደረግን እየሄድን ያለናቸው ልማት ቡድኖች አሉ። በእውቀት የበለጸገ ንቁ አእምሮ ያለው አምራች ትውልድን ለማፍራት ልጆቻችንን የተመጣጠነ ምግብ በመመገብ መቀንጨርን መከላከል እንደሚገባ መልእክት ተላልፈዋል። መቀንጨርን የምንከላከለው የአስተሳሰብ ችግሮችን ነው። የቁመት የእድገት ችግር ብቻ ሳይሆን ትምህርት ቤት ላይ በእውቀት ብሩህ የሆኑ አእምሮ ያላቸው በጣም ማሰብ የሚችሉ ፈጠራ መፍጠር የሚችሉ ሰዎች ልጆችን ለማፍራት መቀንጨርን መከላከል መቻል አለበት። መቀንጨርን ለመከላከል ደግሞ የብዙ ባለድርሻ አካላቶች አስተዋጽኦ ይፈልጋል። ያ ማለት ደግሞ በፕሮቲን የበለጸገ ምግቦችን ልጆቻችንን መመገብ እናቶቻችንን መመገብ ስንጀምር ነው ማለት ነው።